አደገኛው ነብርና የኮክ ፍሬ። በድሮ ጊዜ በአንድ ሀገር ውስጥ አንዲት በተራራ የተከበበች ትንሽዬ መንደር ነበረች። ከዚያች መንደር ትንሽ ከፍ ብሎ ባለው ትልቅ ተራራ ላይ አንድ አደገኛና እጅግ በጣም ትልቅ የሆነ አስፈሪ ነብር ይኖር ነበር። ይህ አደገኛና ግዙፍ ነብር አንዴ ሲጮህ ከብዙ ርቀት የሚኖሩ ሰዎች ሆነ እንስሳት በድንጋጤ ይርበተበቱ ነበር። ከዕለታት አንድ ቀን ግን ማታ ላይ ይህ አደገኛ አውሬ ምግብ ፍለጋ ከተራራው ላይ ወደ ሜዳ ወረደ። መንደሩን በሙሉ ሲዞር ቆየና በመጨረሻም አንድ ሕፃን እሪ ያለ የሚያለቅስበት ጎጆ ቤት አጠገብ ደረሰ። የሕፃኑ ድምፅ በለቅሶ ብዛት የደከመ ቢሆንም ሕፃኑ ግን አሁንም ማልቀሱን አላቆመም ነበር። አሁንም ያለማቋረጥ ያለቅሳል። ምን አይነት የሚያበሳጭ ቀበጥ ልጅ ነው ባካችሁ ሲል ግዙፉ ነብር አሰበ። ይሁን እንደፈለገው ይቅበጥ፣ አሁን ገብቼ ዋጥ ስልቅጥ ሳደርገው ማልቀሱን ያቆም የለ አለና ወደ ቤቱ ፈጠን ብሎ አጮልቆ አየ። ከዚያም ዘሎ ወደ ቤቱ ውስጥ ሊወረወር ሲል የሕፃኑ እናት እንዲህ ስትል አደገኛው አውሬ ሰማት። ይኸው ከበሮ ውጭ ከመስኮቱ አጠገብ መጥቶ ቆሟል። ማልቀስን ካላቆምክና ስታለቅስ ከሰማህ መጥቶ ይበላሃል አለችው። ሕፃኑ ግን የበለጠ ድምፁን ከፍ አድርጎ ማልቀሱን ቀጠለ። እናቱ ግን ማልቀሱን እንዲያቆም አሁንም ተባብለዋለች። ሕፃኑ ግን የበለጠ እሪህ ያለ ማልቀሱን ተያያዘው። ይኸው አያጅቦ ጥርሰ ረጃጅሙ መጣለህ፣ ዝም ካላልክ ይበላሃል አለችው። ነገር ግን ሕፃኑ አያጅቦንም ሳይፈራ እንዲያው ድምፁን ትንሽም ሳይቀንስ እሪ ያለ ማልቀሱን ቀጠለ። ትልቁና አደገኛው ነብር ጎጆ ውስጥ ለመግባት መስኮቱ አጠገብ አርፍቶ እንዲህ ያለ ያሰላስል ነበር። ምን አይነት ሕፃን ቢሆን ነው? ቀበሮንም አይፈራ ጅብንም አይፈራ፣ መቼም ጎበዝ ልጅ መሆን አለበት እያለ በመገረም ወደ ጎጆ በር ይመለከት ጀመር። አደገኛው ነብር ሆዱ ሲያጉረመርምበት ለምን ወደዚህ መንደር እንደመጣ አስታወሰና ወደ ጎጆው ዘሎ ለመግባት ተዘጋጀ። በዚህ ጊዜ የሕፃኑ እናት ተመልከት፣ ተራራው ላይ የሚኖረው ትልቁና አደገኛው ነብር በዚህ መስኮቱ አጠገብ ነው፣ ዝም ካላልክ ገብቶ ይበላሃል ስትል ሰማት። በዚህ ጊዜ ነብሩ ለሰከንድ ቀጥ ብሎ ቆመ። ሕፃኑ የእሱን ስም ሲሰማ እንዴት እንደሚፈራ ለማወቅ ጓጓ። እናም ወደ በሩ አጮልቆ ሲመለከት ሕፃኑ አሁንም ምንም አይነት የፍርሃት ምልክት ሳያሳይ ማልቀሱን ቀጠለ። አደገኛው ነብር በረጅም ጊዜ የሕይወት ዘመኑ የሰው ልጆችም ሆነ እንስሳት እሱን የማይፈሩ አጋጥሞት አያውቅም ነበር። አዕዋፋት ሳይቀሩ ይፈሩታል። ነገር ግን ይህ ሕፃን ልጅ ምን አይነት ደፋር ቢሆን ነው እኔን የማይፈራኝ ሲል አደገኛው ነብር በጥያቄ ራሱን አስጨነቀ። ይህን ሕፃን ልጅ ለቅሶውን የሚያስቆመው እኔ ስበላው ብቻ ነው አለና ዘሎ ሊገባ ሲንደረደር የሕፃኑ እናት እንዲህ ስትል ጮኸች። ተመልከት የኮክ ፍሬ! ሕፃኑ በአንዴ ማልቀሱን አቆመ። ጭራሽ ትንፋሹ ሁሉ አይሰማም ነበር። የሕፃኑ ልጅ በድንገት ጸጥ ማለት በነብሩ አእምሮ ውስጥ የፍርሃት ስሜት አሳደረበት። የኮክ ፍሬ ከቀበሮና ከጅብ የበለጠ የሚያስፈራ ነው እንዴ? አረ ከእኔ የበለጠ የሚያስፈራ በጣም ትልቅ አውሬ መሆን አለበት አለና በፍጥነት ግራና ቀኝ ተመለከተ። ልቡ በፍርሃት ይነጥር ነበር። ኮካየኝ አለቀልኝ ማለት ነው አለና በአንድ ጊዜ ፈትለክ ብሎ መንደሩን ለቆ ወደሚኖርበት ተራራ ተመለሰ ይባላል።